እፎይ ያለ ይመቻል እንዴ? እፎይ እንዴ በጣም እንጂ እኔም እፎይ ነኝ ብዬ በነገራችን ላይ ፌስቡክ ላይ መጀመሪያ ላይ ፖስቻለሁ። እኔም እፎይ ነኝ ብለሃል? የምር ፌስቡክ ላይ ላሳይ እችላለሁ አለ እስካሁን አለ። አንደማ ኦሪጂናሉ ጃሉድ ነህ። አይ ቲንክ ፕሮፋይሉ ጃሉድ ነው። አዎ የጃሉድ ነው። ኦሪጂናሉ ጃሉድ ነህ። እሱ ይመችኛል። ላይክ እንደኔ አይነት ሰው ነው እንደዚህ ሳይድ ይዞ ሃይማኖትን አይደለም እሱ የሚከተለው እምነትን ነው የሚከተለው። እኔ አሁን ብዙ ጊዜ ተቃውሞ እስልምና ላይ እንትን ነው ያለው ሃይማኖት እምነት የለም የሚል አንድ ሁለት በአካል አግኝቼዋለሁ። አዎ እኔስ ልክ ስገባ ስሜን ስጠራ ሰማሁኝ። ሁሌ ነው የምጠራው እንግዲህ ሲደክም ነው። ኧረ ፌስቡክ ላይ የሚገርም ረመዳን ፖስት አደርጋለሁ። አንተ ልጅ ምንድነው በረመዳን የምትፖስተው የሚል ነገር ይጽፋሉ። እና ያን ቀን ሲጀምር ራሱ በአንተ ሰበብ ነበር የጀመርኩት። እኔም እፎይ ነኝ ምናምን ብዬ ማለት ነው ጀመርኩኝ። ከዛ በኋላ በረመዳን ብዙ ነገሮችን እጽፋለሁ። አረቦች ጀምሩ ሲሉ ነው የምንጾመው። ለምንድን ነው እኛ ክርስቲያኖች፣ የትኛውም ክርስቲያን ጾም ሊገባ የሚጀምርበትን ቀን ያውቃል። እኛ ግን አረቦች ናቸው ጀምሩ፣ እሺ በቃ አረቦች ፍቱ አሉን፣ በቃ ፍቱ ብዬ ነው የምፖስተው። አረቦች ጀምሩ አሉ፣ በቃ ጀምሩ ብዬ ነበር ስፖስት የነበረው። እና በረመዳን ደግሞ ብዙ ነገሮችን እጽፋለሁ። ከአረብ ቁጥጥር ብዙ ሼር እየተደረገልኝ ነበር። አክቹዋሊ አንተ ቪዲዮ እንትኖች ኧረ ስንት ዓመት መሰለ የጀመርኩት? እኔ ብዙ ዓመት እኮ ነው የጀመርኩት። ኦኬ ሰሞኑ በጣም በኃይለኛ ሼር እየተደረገልኝ ነበር ስላላወቅኩ ነው ደግሞ በመጀመሪያ ቪዲዮ አሁን የ3 ዓመት ምናምን አካባቢ ላይ የሚገርም የጀመርኩበት ቪዲዮ ልዩነት ለምን እንፈጥራለን፣ ማርያምን መርያም እያለ ኢየሱስን ኢሳ እያለ ዮሴፍን የሱፍ ብሎ ለመቀየር ብዙ ልዩነት የለውም፣ አንድነታችን ነው የሚበልጠው የሚል ነገር ፖስቼ ከዛ በኋላ ደግሞ እንደገና ይሄን ደግሞ ለመቀየር ቁርአን ከሰማይ መውረድ አይጠበቅበትም፣ እኛም እኮ መቀየር እንችላለን። ኢየሱስን ኢሳ ማለትን ዮሴፍን ዩሱፍ ማለትን እኛ መቀየር እንችላለን እና ቁርአን እንደ ታምር ለምንድን ነው የምንወስደው የሚል ነገርን ፖስቼ ነበርና በሰደቡኝ ቁጥር ደግሞ እንደገና መልስ ባላገኘው ቁጥር ሞር ሌላ ነገር እንድፈልግ ነበር ሲያደርገኝ የነበረው። ስለ አይሻን ፖስቻለሁ ያኔ ነው በፊት ማለት ነው። እኛ ለምንድን ነው የ8 ዓመት ልጅ ማናገበው? ሱና ነብያት ያደረጉት ነገር ሱና ከሆነ እኛ ለምንድን ነው ማናገበው የሚል ነገርን ፖስቼ ነበር። ምላሻቸው ነበረ ስድብ ነው። ሴፍ ካልተመዘዘብህ ጥሩ ነው። ስድብ ብቻ ከሆነ አይ እኔ የቤታችንን ገበና አውቀዋለሁ፣ አመል አውቀዋለሁ። እና ከኔ በላይ አንተ ነህ በግድያ የምትፈለገው እኮ ያንተ ይከፋል ታውቃለህ። አውቀዋለሁ። ሁለት ደግሞ የሆነ ነገርም ደግሞ ነብያችን 73 ቦታ እስልምና ይከፋፈላል አሉ። ይሄ ማለት በቃ እስልምና ራሱ ችግር አለበት እያሉ ነው ማለት ነው ብዬም ጽፌ ነበር። 73 ቦታ ይከፋፈላል ብለው እንደገና መስመር እኮ አሳዩ። መዲ መጥቶ እኮ አሁን ሁሉም ሙስሊሞች ስህተት ናችሁ እያለ እኮ ነው። ኢማም መህዲ እኔ ነኝ ሁሉም ሙስሊም ስህተት ነው ብሎ ብዙ ተከታይ እያፈራ ነው። እኔም ራሱ ላፈራ እችላለሁ። ምክንያቱም 73 ቦታ ይከፋፈላል ካሉ እኔም እኮ ማፍራት እችላለሁ ማለት ነው። እንግዲህ የትኛው ትክክል እንደሆነ ስለማይታወቅ ይቻላል። ኦልሬዲ አስቀምጧል። ነብያችን አስቀምጧል። 73 ቦታ ይከፋፈላል ብሎ አስቀምጧል። ሌላው ደግሞ ቁርአን ከሰማይ ለምንድን ነው የወረደው? አላህ ቢሮ ሰማይ ነው ወይ ብዬም ፖስት ነበር። ላይ ወረደ ማለት ሆነ ከላይ እንደወረደ ነገር ነው። የሆነ ግራቪቲ ነገር አለ። አላህ ሁሉም ቦታ የለም ወይ? ሰጠው ለምን አልተባለም? ወረደ ከተባለ ከሰማይ ነው ወይ የሚል ነገሮች ደስ የተለያዩ ነገሮችን ፖስቻለሁ። ብዙ ነገሮችን ማለት ነው። አንድ ነገር ግን ከሰማይ ወረደ ማለት ቁርአን ከሰማይ ወረደ ማለት ያን ነገር በጣም ፍጹም ያደርገዋል ማለት ነው ወይንስ ኮንቴንቱን አይተን ውስጡ ምንድን ነው የያዘው ለሰው ቫልዩ የሚለውን አይተን ነው የምንረዳው? ለምሳሌ እንዳለን የሆነ ነገር አንድ ወረደ ራሱ ችግር አለበት። ወረደ ራሱ ማለት ቢሮ ላይ እንደሆነ ያሳያል። አንደኛ። ሁለት ደግሞ ትልቁ ነገር ያስቀመጥኩልህ ምንድን ነው እዛ ጋር የፖስተኩት ምንድን ነው ኢህአዲግ መጥቶ አለማያን አሮማ ያደረገው ገብቷል።
ኢሉባቡርን ኢሉባቡራ ምናምን አደረገው። እሷን ለመቀየር ከላይ መውረድ ይጠበቅበታል ወይ? ተአምር ብዙ ነው። ነገር ደግሞ ቁርአኖች ያሉ ነገሮች ደግሞ ሐሜት ናቸው የሚል ነገሮችንም አስቀምጫለሁና አላህ እንዴት ሐሜት ይሄ ተአምር ነው እኮ የአላህ ተአምር ነው። ይሄ የአላሁ ተዓላ ተአምር ነው ትባላለህ። ሞሮፍ አሁን ለምሳሌ አብዛኞቹ የቁርአን ክፍሎች ሐሜት ይበዛቸዋል እንዳልከው፣ ክርስቲያኖችን መስደብ፣ ክርስቲያኖችን መርገም፣ አይሁዶችን መውቀስ፣ አይሁዶችን መስደብ፣ አይሁዶችን መርገም፣ አይደለም አምላክ አይደለም። እዚህ ጋር የምጨምርልህ ምንድነው? ሶሪ እዚህ ጋር የምጨምርልህ ደግሞ ምንድነው? አይደለም አምላክ ሰው ራሱ የሚያማው ምንድነው? ያንን ሰው እኮ ማይችለው እኮ ነው የሚያማው አይደል? የምትለውን ሰው እኮ አታማም። በቃ አይሁዶች እንደዚህ አድርጋችሁ፣ ቁረሾች እንደዚህ አድርጋችሁ፣ እናንተ እያለከለካችሁ የምትሮጡ ውሾች፣ እናንተ ከፍጥረት መጥፎች፣ አላህ ያጥፋችሁ፣ የተረገማችሁ ናችሁ። እንደዚህ አይነት ነው ቁርአን ውስጥ አይሁዶችና ክርስቲያኖች የተነገሩ፣ ለቁረሾችም በተመሳሳይ በመካ የነበሩት ማለት ነው። ከዛ በኋላ ያለው ግን አሁን የመጨረሻዎቹን 107 ምናምን አካባቢ ጀምረው ያሉት ለምሳሌ ይሄ ሱረቱ መሰድ ነው የሚባለው፣ የጭርቱ ምዕራፍ ኢኽላስ ነው ኢኽላስ ቅድም ያልከው ነው አንተ። አላህ ምንድን ነው ብለው ጠየቁት አይሁዶች። የአንተ አምላክ ግን ምንድን ነው እሱ ከምድር የተሰራው ሲባል ማለት ኢኽላስ ነው። ያ ምንድን ነው እሱ አምላክ ድፍን ማለት ምን ከወርቅ ነው ምንድን ነው እሱ ይንቀሳቀስ ነው ሲሉት ድፍን ነው አለ። ሱረት ኢብን አባስ እንደሚናገረው አሰመድ ማለት ድፍን ነው ይለዋል። ኢብን አባስ ተፍሲሩን ካየው ማስገቢያ ማስወጫ የሌለው ድፍን ነው ይለዋል። እንትን ደግሞ ይመጣና ኖ ኤግዚት ኖ ኢንትራንስ ይላል። ሌሎቹ ደግሞ አንዳንዶቹ ምን ብለው ያስቀምጡታል? ሆድ የሌለው ይሉታል። ሆድ ስለሌለው አይበላም አይጠጣም ብለውም ያስቀመጡ አሉ። ሆድ የለው ምን ይሄን ከዛ ከወርቅ አይደለም የተሰራው ከእንትን አይደለም። ስለዚህ እንደዚህ ብሎ አስቀመጠው ማለት ነው። ልጅ እንትን የለውም በቃ ይኸው ማለት ነው። አልወለደም አልተወለደም ብለው አስቀመጠው። ይህንን ለመመለስ ስንት ቀን ፈጅቶበታል መሰለ። ይሄ ተአምር ነው። አሁን ይህንን ለመናገር በቃ ተአምር ተባለ። ተጠይቆ ነው እንጂ አስቀድሞ አላህ አስቦ የላከው አይደለም። ተጠይቆ ነው። እሺ ይሁን፣ ይሄ ይሁን፣ በጣም ጥሩ ነው እንበልሽ ይሁን። ሱራ 108 ነው 9 ላይ ካየኸው ዘርህ የተቆረጠ ነው ያሉ እነሱ የተቆረጡ ናቸው የሚለው አልካውሰር 108 እሺ፣ ሱረት ካውሰር ማለት ነው። ለምንድን ነው የወረደው ታውቀዋለህ? አላቆሚን እናጤና ከርከው ስለፈሰሊሮ ቢከሆነ ሀሪና ሻኛ ከወለፍተ ይችን 30 ሰግድ ሁሌ የምንቀራት ናት ቀላል ስለሆነች በጣም ተአምር ተብሎ በእስልምና ውስጥ በቃ እንደ ተአምር የሚወራ ክፍል ነው ይሄ ክፍል። አሁን ይተነትኑታል። የወረደው ለምን እንደሆነ ታውቃለህ? ሙሐመድ ልጆች የሉትም፣ ወንድ ልጅ እንደዚህ የለውም ታውቃለህ። ወልዶ ወዲያው እንትናም ሞቶበታል። ከመሪያ ቅብጥያ እንትን ያለው በልጅነት ሞቷል። በልጅነት እንትን ስላሉበት አሙት። ተፍሲሮቹን ሄደያቸው እና ሲያሙት ዘር የተቆረጠ ያሉ ቆራጣ ናቸው። እኛ ብዙ ነገርን ሰጠነ አመስግና ሰዋም በገነት ውስጥ ምናምን ነገር ከውሰር ማለት ውሃ ነው። በገነት ውስጥ ወተት የሚመስል ከሲርንም ያው እንትናንም ቆርጦቤንም ያው እንደ ወተት ነጭ የሆነ የወንድ የዘር ፍሬ የሚመስል ከአርሹ ስር ያስቀመጠውን አለ እሱን ይሰጣል። ዘርህ ተቆረጠ ሲባል በገነት ውስጥ እሱን ይሰጣል። ምንድነው ይሄው ዘሩ ተቆረጠ የሚለው ነብያችን እኮ አይደለም። እዚህ ጋር ጠይቅ የሚጠላ እርሱ በእርግጥ ዘሩ የተቆረጠው ነው። ያ ሰርድ ፐርሰን ሪፈር እያደረገ ነው። ነብያችን ሳይሆን ሰርድ ፐርሰን ሪፈር እያደረገ ነው። ያ እኔ አሁን መጥቼ አንተን ዘር ቆራጣ ነው አልኩህ። ሀቢብ ደግሞ ለአንተ ምን ብለህ መልስ ይልሃል? እኔ ጠይህ ነኝ። አሁን እንደዛ ስላልኩ እንደ ጠይህ ቆጥሮኝ ጠይህ ዘሩ የተቆረጠ ነው ብለህ እንድሰድበኝ ይህንን ክፍል አወረደ ሀቢብ። ከዛ አንተ ደግሞ አምላክ ያወረደ ብለህ ይህንን ትነግረኛለህ። እኔ ዘር ያልተቆረጠም በገነት ውስጥ ውጪዝ ከውሰር የሚባል ፈሳሽ ይሰጠኛል እንደ ወተት ነጭ የሆነውን
ያንን ደግሞ እሱ ለመረጣቸው ብቻ ነው የሚያጠጣቸው። ያንም እንትን አታገኙም። ይሄ ዘር ምንድን ነው? በገነት ዘሩ ካልተቆረጠ መሐመድ ወንድ ልጅ አይለውም። ምን ብለው መሰለ ቻሌንጅ ያደረጉት? አንተ ታውን በኋላ መሐመድ ከሞተ ወራሽ የለውም ብለው ነው ቻሌንጅ ያደረጉት። ተፍሲራቶቹን ያቸው ወራሽ የለውም ብለው ሲሉት ከዛ ተኛ ይላል። ተኝቶችን ሰማና ተተኛ በኋላ ኢብን መገለጡ ሲመጣለት ክትክት ብሎ ሳቀ በኋላ ይላል። ከሳቀ በኋላ ምንድን ነው ሲሉት በገነት ውስጥ ከውሰር የሚባል እንደዚህ እንደ ወተት የሆነ ነጭ የሆነ ጣፋጭ የሆነ ሰጥቶኛል። ሰው ዘርህ የሚጠላህ የተጠላ ነው። ሰዋም እንትን ስገድ ብሎኛል። ዘር የተቆረጠ ቆራጣ ነው የሚለው። ሜቢ ጥቅሱን አንዴ እንትን በሉ ቆይቻለሁ ካነበብኩ ረሳሁት እኮ ምን መሰለህ የሚለው ይሄኛው እኔ አሁን ምን መሰለህ እየሰማሁ ነው። ግን ላይክ ያልገባኝ ነገር አለ ብዬ አስባለሁ እንጂ መቼም አልተረዳሁም ብዬ አላስብም። ግን እዚህ ጋር ጠይቅ የሚጠላህ እርሱ በእርግጥ ዘሩ የተቆረጠው ነው የሚለው ነብያችንን ሳይሆን ሌሎችን ሰዎች እሳቸውን የሚጠሉ ሰዎች ዘሩ መቆረጡ ነው የሚያሳየው ነው የምልህ። ምን ይገባል? ትክክል ነህ። ይሄንን አላህ ያወረደው ሰዎቹ መሐመድን ዘርህ የተቆረጠ ነው አሉት። የራሳቸው ይቆረጥ ነው ደግሞ የራሳቸው ይቆረጥ ነው። ሙሐመድ ደግሞ አላህ እናንተ ናችሁ ዘራችሁ የተቆረጠ ብሎኛል የሚል አይነት ኢምፕሊኬሽን ያለው አይዎቼ ዘራችሁ የተቆረጠ ነው፣ የኔስ ግን ከውሰር የሚባል በገነት ውስጥ የወተት አይነት which is እንደዛ ፍሬ ፈሳሽ ማለት ነው ስፐር በገነት ውስጥ ከውሰር የሚባል እሱ ይሰጠኛል፣ የኔ ዘር ይቀጥላል፣ እናንተ ይቆረጣል ነው። ሜቢ ክፈተው አንዴ ቆይ ተፍሲሮቹን ላሳየህ። ኦኬ ሱራ ስንት ነው? let me check it ሱረቱል ከውሰር እና ጤና ከርከውሰር ምናምን እና ጤና ለወገብ ጤና እንላለን እኮ ተራዊ ሲሰገድ እንዳያደክማችሁ እሷን ቅሩ እና ጤና ለወገብ ጤና 108 ይሄውን ሙሉ ስድብ ተፍሲሩን ያመጣውልህ። ተፍሲሩን ክፈተው 108 ላይ የማ ተፍሲር ነው? ስንት ሱራ ስንት? 108 ነው የማን ተፍሲር ነው? መጀመሪያ 108 ላይ ተፍሲሩን ክፈት። ያው ለክፍሉ እንዲህ ነው የሚለው እኛ በጣም ብዙ ነገሮችን ሰጠንህ አለ። ይሄ ለአንተ ምን ይመለከታል? ቆይ እሺ፣ ስለዚህ ለጌታ ስገድ ሰዋም አለ። ጠይህ እርሱ በእርግጥ የተቆረጠ ነው አለ። እሺ አስበበል ነዙሩን ክፈተው እንዴ። ዛሬ ቁርአንx.com እየሰራ አልመሰለኝም፣ ግን አንድ እሺ ቼክ አድርገው እስኪ። እየሰራ አይደለም ማለት ይፈርጣል። ቀደም ለዛ ነበር እኮ ሀዲሱን ሊቀይሩ ስለሚችሉ ሃርድ ኮፒ ያለው ምናምን ያልኩ ለዛ ነው ቃል። ሰጣለሁ፣ ቴሌግራም አውራኝ። እሺ ሰጣለሁ እንዳለ። ብዙ ጊዜ ሀዲሶች ስለሚቀያየሩ ሊቀይሩት ይችላሉ እና ሃርድ ኮፒ ይኖራል ወይ ላይክ በሸሪያ በእስልምና ጉዳዮች የተፈረመበት ምናምን ነገር ብዬ ነበር። 108 ሰራላ ቢብ ካልሰራለን የሰርቶልኛል። ኦኬ እስቲ እሺ አካውሰር እንትን በለው እስኪ ወደ አስባበሉ ነዙሉ ላይ ግባ እስኪ። አስባበሉ ነዙሉ ባለው አልዋይዲ ላይ ኢብን ከሲርም ያብራራዋል። አክቹዋሊ የእንትናን ቁርጡቢን ያው ግን አንተ ኦኬ ከየቱ ጋር እንደሚጀምር አላውቅም። በጣም ቆይቻለሁ ካነበብኩት። እሺ ያው ክፍሉ ኦቨርኦል ልንገር። እሺ ሰይድ ቢን ምናምን this surah was revealed about al-Asm bin Wali. He met the messenger of Allah. Allah bless him and give him peace as he was entering the scared mosque. ያው ወደ መስጊድ እየገባ ነው። አላስ ቢን ዋሊ የሚባለው ነብዩን ያገኘዋል። ወደ መስጊድ እየገባ ማለት ነው። while the prophet was የቱ ጋር ነበር እንትን በለው while the prophet okay እሺ እሱ ጋር ነው። he said I was talking to the man that without prostrate ነው የሚለው meaning the messenger of Allah bless him and give him peace. The prophet Allah bless him and give him peace had lost Abdullah his son from Khadijah, and so Allah exalted is he revealed this surah.
አስቀድሞ ከላይ ያለውን ታሪክ አላነበብኩላችሁም። ይሄንኛው ልጁን ከሞተበት በኋላ ነው። ከላይ ሰዎቹ ምን ይሉታል መሰለ? አብደላም ሞቶበታል፣ ከአሁን በኋላ ዘሩ ተቆርጧል፣ ወራሽም የለውም ይሄ ሰውዬ ብለው ሲሉ ቁርአን ወረደ ማለት ነው። ከታቸው ላይ ሊቭ ሂም ቢ ምናምን ከሚለው ሂ ሃዝ ኖ ኦፍስፕሪንግ የሚለውን አየው። እሱ ጋር አሁን የነካው እጅ ጋር ሊቭ ሂም ከሚለው ጀምሮ እንትን በላት እታች እሱ ጋር አሁን የነካኸው ማለት ነው። እሱ ለምን ትወርዳለህ? አሁን የነካኸው ብዬህ ከላይ ነበር። አሁን የነካኸው እሱ። አዎ ኖ ኦፍስፕሪንግ የሚለው አይታየም? ኢፍ ሂ ዳይ ይላል። ኢፍ ሂ ዳይ ኦኬ፣ ለኔ ነው ላያ አይደለ ወንድማችን? ኢፍ ሂ ዌር ቱ ዳይ ኖ ዋን ውድ ሜንሽን ሂም አጌን። ቢሞት እንኳን ማንም ካሁን በኋላ እሱ የሚጠራው የለም። ለምንድን ነው? አብደላ ሞተበት። አላስ ወደ መስጊድ ሲገባ ነው ያሙት። እቺን ሐሚድ ሰማና ተመልሶ ሄደና እንደመተኛት ብሎ እንቅልፍ እንደወሰደውና ብድን አለና ክትክት ብሎ ይስቃል። ቁርጡቢም ያብራራዋል በሰፊው። አይ ቲንክ ሐዲስም ያለው መሰለኝ ከዚህ ጋር የተያዘ የወረደ ሐዲስም አለ። ከዛ ጠይህ የተጠላ ነው ዘሩ የተቆረጠ ነው ብሏል። ለእኔስ ከውሰር የሚባል በገነት ውስጥ ውሃ አለኝ የወንድ ዘር ፍሬ የሚመስል ነጭ ወተት የሚመስል የሚል መገለጥ አመጣ ማለት ነው። እሱ ይወርሳል እንዴ? ተአምር ነው። እሱ ይወርሳል እንዴት? አንዴ በገነት ውስጥ የሚጠጣው ነው። አይ በገነት ውስጥ የሚኖረው ዘር እንግዲህ አሁን እነሱ የጠየቁት ወራሽ የለህም ነገር ነው አይደለ? ያ እኮ በገነት ውስጥ የሚሰጠው እንትን ይወርሳል ወይ? እሱ ለመውረስ ይጠቅማል ወይ ነው? አይ ቲንክ እንግዲህ ዘር የምታስቀረው ያው በወንድ የዘር ፈሳሽ ነው አይደለ? አሁን ምን መሰለህ፣ አሁን በእስልምና ብዙ ጊዜ አሁን ልጅ የላቸውም ብዬ ስጠይቅ ለምንድን ነው ብዬ እኔ አሁን እሱንም ፖስቻለሁ። በነገራችን ላይ አልበረከትላቸውም። እንዲያውም ከሴጣን ጋር ኪወርድ ላይ ሰርች አድርገው አንድ የሰማኝ እንዲያውም ምን መሰለህ ያሉኝ ሰዎች እንዳያመልኳቸው ነው የእሳቸው ዘር ቢኖር አሉኝ። ሰዎች እንዳያመልኩባቸው ማለት ነው። ከዛ እሱም አልገባኝም። አዘ ሴም ታይም ደግሞ ቁርአን ላይ ምን አገኘው መሰለ ወንድ ልጆችም የላቸውም ከማናችሁም ወንድ ልጆች አልተሰጣቸውም የነብያችን የሚለው ነገር ደግሞ ለምን አስፈለገ? አሁን ይሄ ሱራ ለኛ ለምን አስፈለገ ብዬ ጠየቅኩኝ። ከማናችሁም ወንድ ልጆች የነብያችን ልጆች አይደሉም የሚል ነገር። ከዛ መልስ ሳጣ እንዲያውም ምንድነው ያደረኩት? ዘይን ማነው የሚባል ለማድረግ ልጃቸው ነበር። እሱ ልጃቸው ነበር። የልጃቸውን ሚስት ፍታት ብለው ማግባታቸውን ሼም ነገር እንደሱ ወስጄ የልጃቸውን ሚስት እኮ አገቡ እንዳይባል ከዛ ሐሜት ሲኖር ለነብያችን እኮ ከማናችሁም ወንድ ልጆች የላችሁ እሱን ለማስተባበል የወረደ ነገር ነው ብዬ ነው ያመንኩት። ተረዳኝ? ያ ለምን መሰለህ ልጅ የላቸውም ያለው አንተ እንዳልከው ነው። ሐዲሳቶች እና ብዙ ተፍሲሮች አሉ። ሐዲሳቶች ማአት አሉ ከሱ ጋር የተያዘ ሱራ 33 43 እና 40 አካባቢ ላይ ነው የሚገኘው። አንተ ያልከው ወንድ ልጅ አስቀድሞ ዘይድ ቢን መሐመድ ነበር የሚባለው። መሐመድ ነበር የሚጠራው። በኋላ ግን ሚስቱን ከቀማው በኋላ የገዛ ልጁ ሚስት እንዴት ይነጥቃል ተብሎ ሲታማ አይ እኔ ወንድ ልጅ የማንም አባት አይደለሁም ማለት የሚል ሱራ ወረደ። ያ አስቀድሞ ከዛ ምን አደረገው ደግሞ መሰለ ከዛሬ ካሁን ጀምሮ ምንም ማናችሁም ማደጎ ልጅ በስማችሁ አይጠራ ብሎ ከለከለ። እዛው ምዕራፍ ላይ ሱራ 33 ቁጥር 6 እንደዚህ አካባቢ ላይ ሁሉንም ከለከለ። ለእናንተ ልጅ ተብሎ እንዳይጠራ ብሎ ከለከለ። 40 አድርግልኝ አንዴ። ቆይ እሺ ሁሉንም ላሳይ። 40 አድርገው እዚህ ጋር ቆይ እሺ 36 አድርገው አንዴ 37 አድርገው አንዴ። ሁሉንም ላሳየው እንዴት እንዳድርገው ትሪክ እንደሰራቸው ላሳይ ስላነሳው። 40 ላይ ሚስቱን ወሰደበት አይደለ? ሚስቱን የወሰደው ቤቷ ሄዶ
እነዚያ አላህ በእርሱ ላይ ለለገሳትና አንተም ነፃ በማውጣት በእርሱ ላይ ለለገስካት ሰው ለዘይድ አላህ ገላጩ የሆነን ነገር በነፍስህ ውስጥ የምትደብቅ አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ። ከመፍታትም አላህን ፍራ በምትል ጊዜ አስታውስ። ዘይድም ከእርሷ ጉዳይን በፈጸመ ጊዜ ምዕመናኖች ላይ ልጅ ልብ በል በምዕመናኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከነሱ ጉዳይን በፈጸሙ ጊዜ በማጋባት ችግር እንዳይኖርባቸው እሷን አጋባንህ። የአላህም ትእዛዝ ተፈጻሚ ነው። ልጅ አድርጎ እንዳስጠጋው ቁርአኑ ግልጽ ነው ማለት ነው። ስለዚህ አንተን በማጋባት ሌሎቹም እንዲጋቡ ሁሉ መፍትሄ ያደረገ ማለት ነው። አሁን ይህንን ካደረገ በኋላ ምን ተፈጠረ መሰለ? ሀዲሶች ብዙ ሀዲሶች አሉ። ከፈለግ ክልክላለሁ፣ እሱን ፋይልም ስለሰራሁበት ነው። ከዛ ጉርምርምታ ተፈጠረ፣ ጭቅጭቅ ተፈጠረ ማለት ነው። ሙሉ ታሪኩን ላሳየ እዚሁ ምዕራፍ ላይ ሌላ ቦታ ሳልሄድ። ከዛ ምን ሆነ? ይሄ የገዛ ሚስቱን ልጆች እንዴት ይወስዳል እንዴት ያገባል ብለው ሲያሙት እችን የቁርአን ክፍል አወረደ። ሙሐመድ ከወንዶች አንድም ልብ በል የአንድም ሰው አባት አይደለም ብሎ አወረደ። ከዛ በኋላ ቁርአኑ ላይ ተፍሲር አለ። ይሄ ደግሞ ጠበሪም ያብራራዋል። ሙሐመድ ዘይድን ይወስደውና ሁለተኛ በእኔ ስም እንዳትጠራ ብሎ ይከለክለዋል። ዘይድ እንደውም በጣም ያዝናል ይላል እዛ ላይ ክፍሉ ላይ። ዘይድ በጣም ያዝናል ሁለተኛ በእኔ እንዳትጠራ ብሎ ሲለው አስቀድሞ ዘይድ ቢን መሐመድ ተብሎ ስለሚጠራ ያዝናል ይላል። ይሄም ብቻ አድርጎ አላበቆመም። መለስ አድርጎ ክፍሉ ወደኋላ አሁን ቁጥር 6 ላይ አድርግልኝ። ከዛ መፍትሄ አድርጎ ያስቀመጠው አሁንም እንትን ሲሉ ቁጥር 6 ላይ ከዛ እቺም ማመቻቻ ምን አደረገ? ማደጎ እንግዲህ ቤስት ነገር ነው። እናት አባት የሌላቸው ማሳደግ አይደለ? ነብዩ በምዕመናን ከነፍሶቻቸው ይበልጥ ቁጥር 5 አድርገው ለአባቶቻቸው አለ በማስጠጋት ጥሯቸው፣ እርሱ አላህ ዘንድ ትክክለኛ ነው። ምን ብላችሁ አትጠሩ ነው? አባት ናችሁ ብላችሁ እንዳትጠሩ። አባቶቻቸውን ባታውቁ በሃይማኖት ወንድሞቻችሁና ዘመዶቻቸው ናችሁ። እርሱ በተሳሳታችሁት ነገርም በእናንተ ኃጢአት የለባችሁም። የቀድሞ ተሳስታችኋል ነው። ልብ በል በማን እንዳትጠራቸው? አባት ተብላችሁ እንዳትጠሩ ብሎ ከለከለ። አሁን አስቀድሞ ማለት ነው። እቺ ማመቻቻ ነች። ገብተዋል እያልኩ ያለሁት ካስጠጋችኋቸው እንደ ወንድሞች ወይም ዘመዶች ይባሉ እንጂ ያልወለዳችኋቸውን ማደጎ አምጥተህ ማሳደግና እንዳባት መሆን ኖ አይቻልም ብሎ ከለከለ። የበፊቱ ግን ከሆነ አለ ተሳስታችኋል አለ። ምክንያቱም ዘይድ የራሱ ልጅ ነው፣ ማደጎ ልጁ ነው፣ ራሱ ነው። አሁንም ይህንን ነገር ቀደም ያኛው እኮ በቃ ለእኔ እኮ በቂ ነበር። አሁን ጭራሽ ጨምርልኝ እንጂ ያ ክፍሉን በደንብ ላሳየ። ከዛ ይህንን ካደረገ በኋላ እንዲህ ከከለከለ በኋላ እቺን ካመቻቸ በኋላ ሄዶ ዘይድ ሚስት ያገባል። ከዛ በኋላ ልጅ እንዳይሉት ደግሞ ያችን ክፍል የማንም ልጅ አባት አይደለውም አለ። ከዛ በኋላ የጋብቻው ቀን ምን ተፈጠረ መሰለ? የጋብቻው ቀን ላይ ከመሄዳችን በፊት ይህንን ህግ ሲያወጣ አሁን ሰዎች ማጉረምረም ይጀምራሉ። እሱ ልጅ የለኝም አለ። መልሶ ደግሞ ሌሎችም እንዳትጠሩ ብሎ ከለከለ። እንዳያጉረመርሙበት ደግሞ እዚሁ ክፍል ላይ ምን አመጣ መሰለ? 36ኛውን አያደርግልኝ ታሪኩ እንዴት እንደሚገናኝ ያው ከዛ በሐዲስ ብታየውና በተፍሲር ብታየው ደግሞ ትገረማለህ። 36ኛው 36 ላይ አላህና መልእክተኛውም ነገርም በፈረዱ ጊዜ ለምዕመናንና ለምዕመናት በነገሯቸው ለነርሱ መርጫ ሊኖራቸው አይገባም አለ። ልብ በል አላህና መልእክተኛውም ነገርም በፈረዱ ጊዜ ለምዕመናንና ለምዕመናት በነገሯቸው ለነርሱ ምርጫ ሊኖራቸው አይገባም አለ። አሁን ደነገገብህ። አላህና መልእክተኛው የደነገጉትን የነገሩህን ከሱ ውጭ መሆን ምርጫ የለህም አለ። ምን ብሎ ነገረ? እኔ ማንም ወንድ ልጅ አባት አይደለሁም ብሎ ነገረ። ምን ብሎ ነገረ? የማደጎ ልጅ ካሁን በኋላ እንዳትጠራ በማደግ ባሳደግከው ተብሎ ተከልክሏል አለ። ይሄንን መቃወም ትችላለህ? አሁን የቁርአን ክፍል ወርዶብህ ከየት ትችላለህ? እዚህ ጋር እንዲያውም እኮ ተጨማሪ ኩዌሽን አለ እዚህ ጋር አላህን ከራሱ ስልጣን ጋር እኩል የሆነ ስልጣን እንደሰጣቸው ነው። እኔ ለምንድን ነው እንደዛ እሳቸውን ፍርድ የአላህ ነው። ነገር ግን እዚህ ጋር እሳቸውንም በፈረዱ ጊዜ ይላል። ትክክል ናቸውና ፍርዱም ብቻ ሳይሆን እሳቸውን አለመታዘዝ ደግሞ ምን አለ መሰለህ?
የአላህንና የመልእክተኛውን ትእዛዝ የጣሰ ሰው ግልጽ የሆነን መሳሳት በእርግጥ ተሳሳተ አለ። ስለዚህ መጣሳት ትችልም ማለት ነው። አሁን ትእዛዙ እንኳን አላህ በላካቸው ነው ይላል። ግን ፍርድ የሚለው እኮ ነው አሁን ትልቁ እዚህ ጋር ኩዌሽን የሚያደርገው። አሁን ሌላ ርዕስ ነው ከዚህ ጋር ሳይሆን ሌላ ፍርድ የሚለውን ነገር የአላህን ስልጣን የሰጣቸው አላህም በፈረደ ጊዜ እሳቸውን በፈረደ እነኝን የተናገረው መጣስ እንዳችል ነው። ይሄ ቁርአን ክፍል የወረደው ድራማቲክ እንደሆነ ላሳየ ነው። ይሄ ክፍል ቁጥር 50 ላይ ሄድልኝ። አሁን ገባኝ። ያችኛዋን ለማስረዳት ብሎ ልክ ነው። አሁን ያኛውን ለማሳመን ብሎ እዚች ጋር ደግሞ ሌላ ሮንግ ነገር አለ ነው። ፍርድ የሚለውን ነገር ቀላቀለው። እሱ ደግሞ እንደገና ሌላ ኩዌሽን የሚያደርግ ነገር ነው እያልኩ ነው። ተረዳኝ አይደል? እሺ። ከዛ በኋላ ሐሚድ መጣ። ሐሚድ ሲመጣ አይሻም ደስተኛ አይደለችም በዘይድ ጋብቻ። ባይዘ ሊደብቀው ቢፈልግ ኖሮ እነኝህን ክፍሎች ይደብቅ ነበር ብላለች አይሻ። ምክንያቱም ሰው በጣም አምጦታል፣ በጣም ማለት ነው። ሐዲስ አለ። ከዛ እንዴት ነው ይሄ ነገር ምናምን ተብሎ ሲታማ የሰው ሚስት ነጥቆ ማግባት ኖርማል ነው ተብሎ ምናምን ሐሚቱ መጣ አይደለ? ሐሚቱ ሲመጣ ምን ብሎ እንዳወረደ ያመነች ሴት ከምትለው ጀምሮ ምልክቱን አሳያቸው ሀቢብ መሀል ላይ እናንተ ሙሉን አንብቡት። እሱ ጋር ያመነች ሴት አለ። ልብ በሉ። ያመነች ሴት ነፍሷን ራሷን ለነብዩ ብትሰጥ ነብዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ ለአንተ ብቻ የጠራይ ስትሆን ፈቀድን። ስለዚህ ባልኖራት አልኖራት አማኝ ትሆን እንጂ አግባኝ ብላ ከመጣች ነብዩ ከፈለገ ለአንተ ከአማኞች የተለየ ተሰጥቷል መፍት ተባለ ማለት ነው። እዚህ ጋር ግን በነገራችን ላይ እዚህ ጋር አልገባኝም። ብዙ ጊዜም እንደዛ ሲሉ ሰምቼ እዚህ ጋር ግን አግባኝ ብላ የመጣችው እኮ እሷ ናት። እዚህ ጋር እሳቸው ጥፋት አንዴት እንትን የመጣች ዘመድ የመጣች አለች። እንደውም እንትና አይሻ ሼም ዟት ሴቶቹ አያፍሩም ወይ ትላለች። ከሱ ጋር በተያያዘ ሌላ ነች እሷ አንድ ብቻ ስላልሆነች ነው። ይሄንኛው ምንን ይሰጣል መሰለ? ክፍት አደረገው። አሁን ካመነች ሴት ነብዩ የፈለገውን ማግባት እንደሚችል ኦፕን አደረገው። 51 ነው ይደልኝ። አሁን ከዛ ከእርሷ የምትሻውን ታስቀራለህ፣ የምትሻውን ደግሞ ታቆያለህ፣ የምትሻውንም ወደ አንተ ታስጠጋለህ አለ። መልካም እሺ። ቁጥር 52 ላይ ስለዚህ ምርጫው የሱ ነው፣ እንደፈለገ ነው። ቁጥር 53 ላይ ሙሉን እናንተ አንብቡት። ታሪኩ የተያያዘ ነው። አይ ከአዘሴም ታይም ደግሞ እንደውም ከዚህ በላይ እኮ ጦር ሜዳ ላይ የተማረኩ ሴቶችንም ሚስቱ እንዲያደርግም እንደፈለገ ማድረግ እንደሚችልም የተፈቀደለት ነገር አለ። እዚሁ ላይ ያሳያል እኮ። ይህንኛው ምን አለ መሰለህ በእጆቻቸው የጨበጡት የሚለው እሱ ትክክል ነው። ነገር ግን እኔ ዋና ምን ላሳየ እንደፈለግኩ ታውቃለህ? ዘይድ ሚስትን ነጥቆ የዛን ለታ ሙሉ ታሪኩ ቁርአኑ ክፍል ከዘይድ እንጋ የተያዘ እንደሆነ ላሳየህ ነው። ቁጥር 53 ለመቆም ዲፌን ለማድረግ ራሱን ዲፌን እንዴት እያደረገ እንደሆነ ላሳየህ ነው። የሰርጉ ለታ ደግሞ ይሄ ክስተት ተከሰተ። ማን? የዘይድ ሚስት የነጠቀ ለታ እንደዚህ ተከሰተ። እናንተ ያመናችሁ ሆይ ሰርጉ ለታ ተጠርተው ሰዎቹ ቤት ውስጥ ገብተው ነው ይሄንን ያወረደው። ቤት ውስጥ ገብተው ምን ሆነ መሰለ? ሐሚት ማማት ጀመሩ። እሱ ፍርድ ፈርዶ ማይሻር ከሆነ የሰው ሚስት መንጠቅ የሚችል ከሆነ የዘይድን የራሱንም ካልማረ እንደገና ደግሞ ለአንተ እሷ ከፈለገች ሴቶቹ ለሱ ተፈቅደዋል ከተባለ ሴቶቹ መምጣት ጀመሩ። እኔን አግባኝ ብለው መምጣት ጀመሩ አይሻ እስክትታዘብ ድረስ። ከዛ ወንዶቹ ምን አሰቡ? በቃ ነብዩ ሲሞት እኔ ከሊትን አገባለሁ እኔ ከሊትን አገባለሁ የሚል ስሜት ውስጥ ገቡ። ምክንያቱም ሴቶቹ ወደ ነብዩ መምጣት ጀመሩ። ከዛ የከድጃ የዘይነብ ሰርግ ለታ ይህንን ቁርአን ክፍል አወረደ። እናንተ ያመናችሁ ወይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩን ቤቶች በምንም ጊዜ አትግቡ። ይኸውን ፈጣሪ ነው እንግዲህ እንደዛ የሚለው። የነብዩ ቤት ወደ ቤት እንዳገቡ ምግብ ታልጠራዎች ልክ እነሱም በከጀሏችሁ ጊዜ አብዱል ፈታ ምን ይለኛል ማለት ነው። አምላክ እንደዚህ ብሏል፣ ወደ እኔ ቤት መቼም ምግብ ካልተጠራ በስተቀር ቤቴ እንዳመጣ ብሎሃል ፈጣሪ ብለህ ስነግረኝ ማለት ነው። ምን አይነት ስስታ ፈጣሪ እንደሆነ ምናምን ብዬ ሙድ እንዳልይዝብህ እንጂ ግን አለ በተጠራችሁ ጊዜ ግቡ አለ። ካልተጠራችሁ እንዳመጡ
በተጠራችሁ ጊዜስ ግን በተጠራችሁ ጊዜ ግቡ። መልካም እሺ። በተመገባችሁ ጊዜ ወዲያውኑ ተበተኑ። ልክ እንደ ህፃን ልጅ በላህ አይደል? ውጣ ሂድ እዛ ተጫወት፣ ተራገጥ እዛ ምናምን እንደምትለው ድሮ ህፃን። ያሁን ልጅ አይባልም። በተመገባችሁ ጊዜ ወዲያውኑ ተበተኑ። ቤቴ ውስጥ እንዳትቀመጡ። ለምን? ለወግ የምትጫወቱ ሆናችሁም አትቆዩ። አረ ሚስቶች ያለውን ደግሞ ሚስቶቹ በከጀሏችሁ ጊዜ ምናምን የሆነ እነሱ ከሳቁ እንዳትሻፍሩ ነገር ማለት ነው። ይኸው ላይ ክፍል ላይ አለ። ቆይ ይኸው ይህ ነቢዩን በእርግጥ ያስቸግራል አለ፣ ከእናንተም ያፍራል፣ እውነትም ያፍራል። እንዲህ ብሎ እየነገራቸው ያፍራል ይላቸዋል መልሶ። ግን እኔ አይደለሁም የምናገረው ይላቸዋል። ግን አላህ ከእውነት አያፍርም አለ። መልካም ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ ኋላ ሆናችሁ ጠይቋቸው። ይህ ለልቦቻቸውም የበለጠ ንጽሕና ነው። የአላህን መልእክተኛ ልብ በል፣ የአላህንም መልእክተኛ ልታስቸግሩ ሚስቶቹንም ከእርሱ ልብ በል፣ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባችሁም። ይህ ክፍል ለምንድን ነው የወረደው? ሰዎቹ እኛ ሚስቶቻችን ሙሐመድን ከፈለጉና ሄደው የሚያገቡት ከሆነ እኛ ደግሞ ሚስቶቹን ያለን አማራጭ እሱ ሲሞት ማግባት ነው ብለው ማውራት ጀመሩ ማለት ነው። ከዛ ከቤቴ ውጡ፣ ቤቴ ደግማችሁ እንዳመጡ የሚል መገለጥ ታምራዊ አይደለም? የታረ ምኑ ታምራዊ ያደርገዋል? ይሄ ስጋዊ ነገር እንዳለው ሰልፊሽነት ነገር እንዳለው ነው የሚያሳየው። የእሳቸው ነገሮችን በፈለጉ ጊዜ ለምሳሌ አሁን መስጊድ እየሄዱ ለመንፈሳዊ ነገር እየሄዱ ስጋዊ ነገር አታሏቸው ወደ ቤት ተመለሱ። መስጊድ እየሄዱ መንፈሳዊ ነገር ነው ሊያደርጉ የሚሄዱት። ሰዎች ቆመው መስጊድ ለመስገድ እየጠበቋቸው ስጋዊ ነገር አታሏቸው ወደ ቤት ተመለሱና ቅርብ ወዳለችው ሚስታቸው ሄዱና እንደዛ አድርገው ምናምን ተመለሱ። ሰው ቆሞ እየጠበቀ እንግዲህ የአላህ ሰዓት ነው። የአላህ ሰዓት እንግዲህ የዙሁር ሰላት ወር ደግሞ የአስር ሰላት ሰዓቱ ነው፣ ማለፍ የለበትም። ያችን ሰዓት ጥለው እንግዲህ ቅርቢቱ ወዳለችው ሚስት እንግዲህ ይሄ ለማስተማር ነው እንዳትለኝ፣ እኔ ለማስተማር ነው እንኳን ከተባለ ሌላ ሰዓት እንኳን ለምን አይሆንም? ከሰላት በፊት ሰዓቱ ሳይደርስ የሆነ እግራዩና ከሰላት በፊት እንኳን ነው ኢትስ ኦኬ። ለሰው ለማስተማር ነው እንደም ግን ሰዓቱ ደርሷል። ሰዎች ቆመው እየጠበቁ ነው። ውጪስ አሁን ይሄ ምንድነው? ስጋዊ ነገሮችን ነው የሚያሳዩ ነገሮች አሉ። የዓለማዊ ነገሮች የራስን ፍላጎት ከማጣት ለዛ ነው ኢሳ እንደዚህ አይነት ነገሮች የሉበትም ብዬ ጠየቁት። ለዚህ ነበር ይሄ ስጋዊ ሞር ብዙ ሰዓቱን 11 ሚስት ያለው ሰው እንዴት መንፈሳዊ ነገር ላይ ቢዚ ይሆናል? እኔ አንድ ሴት እኮ በጣም ቢዚ ታደርጋለች እኮ ከብዙ ነገር፣ ሁለት ሴትም ቢዚ ታደርጋለች። 11 ሴትን የሚያስተዳድር ሰው እንዴት ለመንፈሳዊ ነገር ጊዜ ይኖረዋል? ኢሳ ግን ሙሉ ጊዜውን ለመንፈሳዊ ነገሮች ላይ ያሳልፈዋል የሚል ነገሮችን ብዙ ነገሮች ጠይቄ ነበር። የነቢያት ሁሉ መደምደሚያ ነው ተብለሃል ሙሐመድ። እንግዲህ ከሁሉም በላይ መልካም ጸባይ ላይ ያለው ነቢይ ይሄ ነው። እንግዲህ ከዛ ይህን የቁርአን ክፍል ደግሞ አላህ ለምሳሌ ከቤቴ ውጡልኝ ብሏችኋል የሚል ዘላለማዊ የአምላክ ቃል ሲሆንና ከሰማይ ነው የወረደው ተብዬ ስነገር አንድ ስስታም ሴትዮ እኮ የምትናገረው ንግግር ነው። በቃ ከቤቴ ምግብ ከበላችሁ ምን ትሰራላችሁ? ውጡ ተበተኑ ብላ አንድ ስስታም ሴትዮ የምትናገረው ነች። አንድ ሚስቶቹን የማያምን ወይንም ደግሞ ጓደኞቹን የሚጠራጠር ሰው ወይንም ደግሞ መጠራጠርና ለማመን ራሱ አስባል። ከሞትክ በኋላ ሚስቴን አታግቡ ብለህ ስቆልፍባቸው በ6 ዓመት አግብቷት እሱ በ63 ምናምን ዓመቱ ሲሞት ገና አይሻ ማግቢያ እድሜዋ ነው 18 ዓመቷ። ሚስቶችን እንዳታገቡ እኔ ከሞትክ ብለህ መከልከል በራሱ ጤናማ አይደለም። ለእኛስ ምን ይጠቅመናል? አሁን ይሄ እሺ የእሳቸው ስነ ምግባር ለእኛ የሚጠቅመን ከሆነ ይሄ ለእኛ ምን ይጠቅመናል? በጊዜው ላሉት ዳሪ ነው ገባ። በጊዜ ያሉት ሚስቶቹን እንዳያገቡ ይጠቅማል። ይህንን ስቀራው ለአንተ ግን ምን ይጠቅማል? አሁን ሱራ ላይ እያለቀስን ነው የምንቀራው። ይህንን አሁን ተራዊ ላይ ረመዳን ላይ እያለቀስን እኮ ነው ይህን የምንቀራው። የሙሐመድን ሚስት አታግቡ ቤቱም አትግቡ እያልክ ስታለቅስ ምን ይጠቅማል? ቤት ኧረ አንድ የፖዘትም አለ ምን አላህ ሴቶቻችሁ እርሻዎቻችሁ ናችሁ ምናምን የሚለውን እኮ እሱን እየቀራን ሳናቅ እኮ እያለቀስን ነው የምንቀራው።
ሴቶቹ ሲቀሩት ነው እኔ ደስ የሚለኝ። ለይለቱል ቀድር አላየሁም እንደ ይለቀሳል። ለይለቱል ቀድር ረመዳን የመጨረሻዎቹ ሌሊት ላይ እያለቀስክ ነው ቁርአን የምትቀራው። ቤቶቻችሁ እርሻዎቻችሁ ናችሁ። አዘ ሴም ታይም ደግሞ ቁል ሁወላሁ አሐድ ራሱ ስንቀራ እያለቀስን ነው። ቁል ሁወላሁ አሐድ ማለት ትርጉሙ ምንድን ነው? ወደ አላህ ፊታችንን አዙረን በል አንተ አላህ አንድ ነው፣ በል አላህ አንድ ነው እያልን ነው። አሁን ለአላህ አይደለም ጸሎቱ፣ በል አላህ አንድ ነው፣ በል እርሱ መጠጊያ የሁሉም መጠጊያ ነው እያልን ወደ አላህ እየዞርን መፈክር ነው እያሰማን። ይሄ ጸሎት ነው ወይ? በዚህ የምናለቅሰው ለምንድን ነው? ደግሞ ቁል ሁወላሁ አሐድ አጭሩ ሱራ ስለሆነ በአምስት ወቅት ሰላት በመጀመሪያ 2 ረካቶች 2 ይቀራል ቁርአን እና ሁሉም ሰው ይሄን ቁርአን ይቀርዋል። ቢያንስ 10 ጊዜ ቢበዛ 10 ጊዜ ይቀርዋል። ምንድነው የምንቀራው? በል አላህ አንድ ነው እያልን ነው የምንቀራው። በል አላህ መጠጊያ የለውም። ከምር ነው የምታለቅሰው ወይስ የምር እኮ ነው የምናለቅሰው? ተሰምቶክ እንዴ? በቃ አረብኛ ነው እንትን ዜማ ነው በቃ የሆነ ነገር ምናምን ብለን ነው የምናለቅሰው ሁሌ። እየሸወዷችሁ ተጫወቱባችሁ። ኧረ ለዛ ነው በመቀማት ያሳዝናል በጣም። ይብድ ሚስትን በመቀማት አይ እሱም አንድ ነገር ነው። ግን አሁን ሱረቱል ኢኽላስ በል አላህ አንድ ነው የምንለው። በል አላህ አንድ ነው። ወዴት ነው የምንጸልየው? ወደ አላህ ነው የምንጸልየው። ምን እያልን? በል አላህ አንድ ነው፣ በል አላህ የሁሉ መጠጊያ ነው፣ በል አላህ አልተወለደም። ለሱ አይ አልወለድክም አልተወለድክም እኮ እያልን አይደለም። አንተ አልወለድክም አልተወለድክም እያልን አይደለም እኮ። በል አላህ አንድ ነው እያልን ነው። ለሱ ለራሱ ያለውን ቃል እያስተገባ ነው። ከዛ ለምንድን ነው ስል ለአይሁዶች ነው ከተባለ ደግሞ አይሁዶች ደግሞ አጠገብ የሉ አይሰሙኝም። እንግዲህ መስጊድ ውስጥ ቁጭ ብዬ እኔ በል አላህ አንድ ነው ስል ይሄ የጦር ሜዳ ነገር ነው፣ የሆነ መፈክር ማለት ነው። ስለዚህ የጦር ሜዳ መፈክርን አስበዋል። ልጅ እያለክ አስበዋል። በል የልጅን ሚስት ቀማ ብለህ ስታለቅስ እና የራስ አድርግ ስትል የልጅን ሚስት እየቀማ በል ብለህ በራስ ላይ አላህ ሲያዝ ሂድና ቀማና ቶታሊ ግን እፎይ ገብቷል። አም ሶሪ ቆይ አንዴ ቱ ኢንተራፕት እፎይ ገብቷል። ቁርአን ራሱ ስንጀምር ምን መሰለህ የምንለው? በአላህ ስም እጅግ በጣም አዛኝ እጅግ በጣም ሩህሩህ በሆነው ነው የምንለው። ለአላህ እየጸለይን ማለት ነው። በሆነው እያለ ነው የምንጸልየው። ተረዳኝ? በሆንከው አይደለም እያልን ያለ ነው። ነህ ብለኸው ሳይሆን በሆነው እያልን ነው። አሁን ወደ አላህ እየጸለይ ሁሉም ቁርአን አሁን የሚጀምረው በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው እያልን ነው የምንጸልየው። ባጭሩ አሁን ለምሳሌ አሁን የፖስተኩት አለ እግዚአብሔር ይመስገን። እናንተ አሁን ክርስቲያኖች እግዚአብሔርን ለእግዚአብሔር ለራሱ ምስጋናን ሲገልጹ አንተ ተመስገን አምላኬ ነው የሚሉት። ለሰው ሲሆን አላህን ሪፈር እያደረጉ እግዚአብሔር ይመስገን ይላሉ። ለሱ ሲሆን ግን አንተ ተመስገን ይላሉ። እኛ ግን ለአላህም አልሐምዱሊላህ እሱ ይመስገን ነው የምንለው፣ ለሰውም እሱ ይመስገን ነው የምንለው፣ ለራሱም እሱ ይመስገን ነው የምንለው፣ ለሰውም እሱ ይመስገን ነው የምንለው። ገብቷል? ራሱም ስለሚቀረው ያንን ያው ራሱስ ምን ብሎ ነው የሚለው እኮ ራሱን ስለሚቀራው። እንዲያውም ይሄ የነቢያችን ግልጽ እንታሳያል። ቁርአንን በቃሉ ምናምን ብሎኛል እኮ። ስለዚህ ጸሎት አይደለም ብዬ ጠየቅኩኝ። እኔ ይሄ ጸሎት አይደለም ውዳሴ ነው። ለአላህ ለራሱ አንተ ተመስገን ካላልነው እሱ ይመስገን፣ ወደ አላህ ራሱ እሱ ይመስገን አላህ ይመስገን ካልን በአንድ በኩል ለእግዚአብሔር እያልን ይመስላል። ለእግዚአብሔር አላህ ይመስገን እያልን ይመስላል በአንድ በኩል። በሌላ በኩል ደግሞ ውዳሴ ነው። ይሄ እንደ ጸሎት አይቆጠርም ብዬ ጠይቄያለሁ። እንግዲህ ምክንያቱም ቃሉ ከሆነ ቃሉን እኮ አብዴት ማድረግ ይችላል። እንደዚህ ያሉ ነገሮችን እንደዚህ በሉ፣ እንደዚህ ያለውን ነገር ለምሳሌ እሱ ይመስገን የሚለው ቦታ ላይ አንተ እያላችሁ ቅርቡ ቢባል ኦኬ። ምን ተመለሰልህ ስትጠይቅ? ያው ስድብ ነው። አንተ ሙስሊም አይደለ? በነገራችን ላይ አንተ ሙስሊም ሁሌ ሙስሊም አይደለም ይሉኛል። ዛሬ ፖስት ላይ ምን ብዬ ፖስተኩ መሰለ? ከዛ የተናገርኩኝና ሙስሊም አይደለም ለምትሉ ሰዎች ሻሃዳ ሊያዝ ብዬ ሻሃዳ ያዝኩኝ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ ብዬ ቀጠልኩኝ። ሙስሊም አይደለም ሁለት አይነት ሻሃዳ ያዝከው። እንደውም ይሄም ልክ አይደለም ካላችሁ አንዱንም እምቢ ካሉኝ ብዬ ነዋ። ይሄ ልክ አይደለም ካሉኝ ብዬ እኮ ነው።
አሜዚንግ። ግን ዛሬ የመሐመድ ነብይነት ታሪካዊ እንትኖች ግን አጥንተዋል? አላጠናውም። በደንብ ያቸው እነሱን አጀማመሮቹን ምናምን። የራሻው ሰውዬ የጻፈው ነው ያሸነፈው የተባለው። ኢቭን የነብዩ መሐመድን ታሪክ በመጻፍ ሳውዲያዊ አይደለም ያሸነፈው፣ በሱ ተወዳድረው የሌላ ሀገር ዜጋ ነው ያሸነፈው ምናምን ሲባል ሰምቻለሁ። እንግዲህ ታሪክ የታለ? መሐመድ ታሪክ እኮ ኢብን ሻቅ ነበር፣ እሱንም ሸመጠጡት አሁን ላይ። እሱም ደግሞ የለም እንጂ ኢብን ሻም መጥቶ ከስንት መቶ ዓመት በኋላ መጥቶ አብዛኛውን ከ11 ቮሊም ወደ 1 ቮሊም ነው የመለሰው። ቆርጦ እንዳለ ጣለው። ለምንድን ነው ሲባል ለነብያችን የማይመጥነውን እንትኖች ቆርጬ አውጥቼዋለሁ አለ። በምን? መሐመድ እና ኢብን ሻም ደግሞ አልተገናኙም። በመካከላቸው ወደ 200 ዓመት የሚጠጋ ጋፕ አላቸው። አትሊስት ኢብን ሻቅ ከመሐመድ ጋር ያለው እድሜ ልዩነት 50 ዓመት አይበልጥም። ኢብን ሻም ግን ወደ 200 አልደመድምም፣ እጠይቃለሁ። ባዶ ይሆናችሁ ወደ ዛሬ በቁርአናችን አላህ አልወለደም። ሶሪ አይ ድምፁ ያሰማው ችግር የለውም። አሪፍ ነው። አሳያችኋለሁ። በቃ እሺ፣ ቀጥፍ። ያ የእሱን የሻሃዳውን እንትን ላሳያችሁ ነበር ቪዲዮ። ቀጥሮ በቃ ምን እንደሆነም ጠፋብኝ እያወራሁ የነበረው። እስልምና ባዶ ነው ብዬ ልደምድም? አልደመድምም፣ እጠይቃለሁ። ባዶ ይሆናችሁ ተሳደቡ። ወደ ዛሬ ጥያቄ ልመለስ። በቁርአናችን አላህ አልወለደም አልተወለደም በማለት አላህ ማስተላለፍ የፈለገው መልእክት ምን እንደሆነ የገባው ኢስላም እስከዛሬ እየጠየቁ ነው። የሚያጭበረብር እንጂ መልስ የሚመልስ እስላም አጣው። መልስ ሲመልሱ ወደ ክርስቲያኖች ነው መልስ መልሱብኝ። ቁርአን ራሱ ምን እንደሆነ እናወራለን። አችን ላይ እኔን ነው ወይስ አላህን ነው ማጭበርበር የፈለጋችሁት? የምታጭበረብሩት ማንን ነው? ወይስ ሃይማኖቱን ነው ትበረበር ፈልጋችሁ ነው? ትናንት የነገራችሁ ሐዲስ ዛሬ ሌላ ነው። ስለዚህ ሱረቱል ኢኽላስ አልወለደም አልተወለደም የሚለው ክርስቲያኖች የአላህ ልጅ ነው ኢሳ የሚሉትን ለመቆም ያላችሁ ትክክል አይደለም። ይኸው ፈልጌ አጣው ፈልጌ። ስለዚህ መጽሐፋችን የሚለው ይህን አሁን የገባኝን መልስ ከመናገሬ በፊት ሙስሊም አይደለም ብላችሁ መልስ ከመመለስ ይልቅ በስድብ ቢዚ ለምትሆኑ ሰዎች ቀድሜ ሻዳ ልበላችሁ፣ ሙስሊም ይሆንላችሁ። ሙስሊም አይደለም ለምትሉ ሰዎች ምክንያቱም እንዳይመቻችሁ ማለት ነው። መልሱን ትታችሁ ሙስሊም አይደለም ነው የምትሉ ልስለምላችሁ። አሸሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ። ይሄም ልክ አይደለም ካላችሁ ይቀይረው እስቲ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉሁ። አረቃሊካ ሙስሊም አልሆንኩም ወደ ጉዳይ። ስለዚህ ሙስሊም አልሆንኩም ስትል በሳቅ ነው የሞትኩት። አይ ምንም ትርጉም የለውም። ብዙ ጊዜ ሻሃዳ ያዙ ይሉ አንዴ ሰው ሲወለድ ሙስሊም ነው ይለዋል። ሁለተኛ ደግሞ እንደገና ሻሃዳ መያዝ በቃ ሶ ኢዚ ነገር ነው። አሁን እኮ ሻሃዳ ያዝኩኝ በቃ ሙስሊም ሆንኩኝ እኮ በቃ ሶ ኢዚ ነገር ነው አይደል? ሰላም ጤና ይስጥልኝ። አትፍሩ፣ አይዟችሁ፣ አትፍሩ። ልጅ ምን ጋር ስታክ እያደረገብኝ ትንበሉት ሰው አታስገቡ ፕሊስ። ኦኬ ኤኒ ሃውስ ቅድም ጠይቀ የተመለሰልህ መልስ ላይ የአንተ ጥያቄ ምን ነበረ? አይ ቲንክ የጠየቀው ጥያቄ ምን ነበር አብዱልፈታ? ከዛ እነሱ የመለሱልህ ምንድን ነበረ? ሱረቱል ኢኽላስ ጋር በተያያዘ ሌሎችም ነገሮች የመጀመሪያው ነገር ማለት ብዙ ነገሮችን ጠይቄያለሁ። ይሄ ነብያችን ሰለላሁ ዐለይሂ ወሰለም መላእክት ከሆነ ጅብሪል ለምን አስነገራቸው የሚል ነገሮች ጠይቄ ነበር። ሁለት ደግሞ ተፍሲር የሚባሉ ነገሮች ኢቭን ነብያችን የአላህን ቃል ከቁርአን ውጪ አላህ ይሄን ለማለት ፈልጎ ነው ይሄን ያለው ለምን ይላሉ? ለሱም እኮ ወይ ያስፈልጓል። ኢቭን ተፍሲር የሚሉ ሰዎችም እንዴት የአላህን ቃል አላህ ለማለት የፈለገው ይሄንን ነው የሚሉት እንዴት ነው? በምን ሂሳብ ነው? የአላህን ቃል እኮ ይሄ ነው ብሎ ለማስረዳት
ሌላ ወህይ ያስፈልገዋል እኮ የሚል ነገርን እሱን በተወሰነ መልኩ እሱን ኦልሞስት ሙሉ ለሙሉ ማለት መልሶልኛል። ከዛ በኋላ ወደ ሱረቱል ኢኽላስ ሄድኩኝ። አላህ በምንም አይገለጽም ይልና እንዲህ ነህ ብለህ አላህ መናገር አትችልም ይልና አላህ አንድ ነው ይላል መልሶ። አላህ እሱ መጠጊያ ራሱ እኮ ዲፋይን እያደረገው ነው መልሶ። አላህን ዲፋይን ማድረግ አይችልም እና አላህን ዲፋይን እያደረገው ነው። ሌላው ደግሞ ምንድነው አልወለደም አልተወለደም የሚለው ክርስቲያኖችን ነበር የሚሉት። ተፍሲሩ ላይ የትም ቦታ ላይ ክርስቲያኖችን የሚል ነገር አላገኘሁም። ስለዚህ ለክርስቲያኖች አይደለም አላህ አልወለደም አልተወለደም ልጅ የለውም የሚለው ክርስቲያኖች የሚሉትን ልጅ አይደለም ሰውኛ ለሚሉት ሰዎች ነው። አላህ ሚስት አግብቶ ልክ በሰውኛ ፎርም በሰውኛ ሂደት ሚስት አግብቶ ኒካ አስሮ ምናምን እንደዚህ በግብረ ስጋ ግንኙነት አማካኝነት ለሚወለድ ልጅ ነው። እንደሱ አይነት ልጅ አላህ የለውም እያለን ነው አይደለም ለክርስቲያኖች ለእኛም ጭምር ነው። እንደዛ ብለን የተሳሳተ አመለካከት እንዳይኖረን የሚል ነገር ጠየቁት። ትርጉሙ ያው አልተገኘም። እንግዲህ የወረደበትን ምክንያት ሱረቱል ኢኽላስ የወረደበትን ምክንያት ከዚህ ከአልማዝ ጋር በተያያዘ ከዘር ጋር በተያያዘ ምናምን ነገሮች ነው እንጂ ክርስቲያን ስፔሲፋይ አያደርግም። ከዛ እያልኩ እኔ የቱ ጋር ነው መልስ ያገኘሁት? ቅድም ሶስቱ ስላሴዎች የሚለው ቦታ ላይ ነበር። በቃ ተመለሰልኝ አልኩት። ሶስቱ ስላሴዎች ላይ እነዚያ ስላሴ ይላሉ ሶስቱ ይላሉ አላህ ሶስት አይደለም ሲል በቃ ይሄ ነገር የክርስቲያኖቹን ኢሳ አምላክ ነው የሚለውን ነገር በቁርአን ለምን አልተመለሰም፣ ለምን በግልጽ አልተነገረም፣ አላህ ለምን አልተቃወመም የሚለውን ነገር በጠየቁት መሰረት ያኛው መልሶልኝ ነበር። በኋላ ግን አንተ ደግሞ እዚህ ጋር ያስታወስከኝ ምንድነው አማልክቶች ነው የሚለው አምላክ አይደለም። ክርስቲያኖች ደግሞ አምላክ ነው የሚሉት ስላሴን አንድ አምላክ ሶስት አምላክ ነው አምላክ ሶስትም ነው አንድም ነው እንጂ የሚለው እዛች ቁርአኑ ላይ የሚለው ግን አማልክቶች ነው የሚለው አምላኮች ሶስትና የሚሉትን ነገር ምንድነው አዛ የተቃወመው። ስለዚህ ስቲል የኔ ጥያቄ ይቀጥላል ማለት ነው። ማለት የዛሬ ጥያቄ ነው እንግዲህ ያ እንዳልኩ ነው እናንተ ደግሞ መልሰልኛል። ማለት ድጋሚ ጥያቄ እንዲቀጥል ነው ያረከኝ። አንተ ረበሽከኝ። አይ በነገራችን ላይ በጣም ይዋሸዋል። ተፍሲር እየከፈቱ ላይክ እንትን ኦንላይን ላይ ያሉ ትክክል አይደለም ጎግል ነው ምናምን አረብኛ ጽሑፍ እያመጡ ምናምን ነገር እንትላሉ። በደንብ የምታውቅ ካልሆንክ ማለት ነው። ምንድነው እያዩ የነበረው ያንን ነው። ኢብን ከሲር አሁን ለምሳሌ እነዚህ ተፍሲራት በዓለም ላይ በሳውዲ መንግስት የሚታወቁ ናቸው። እነዚህ ዌብሳይቶች መግለጫውን ላይ ያወጣቸው ነበር ኢቭን ሮንግ ቢሆኑ። እዚህ ጋር ያሉት ኡስታዞች ሲጠየቁ የሆነ አረብኛ ጽሑፍ ይዘው መጥተው ብቻ ይሸውዳሉ። ያንን በደንብ ጥንቃቄ ይፈልጋል፣ በደንብ ማወቅ ይፈልጋል። ሲመልሱ እንዳልከው አንተም ያው ታውቃቸዋለህ፣ አልነግርህም። ይጭበረበራል፣ በጣም ያጭበረብራሉ። ላይካውና በነገራችን ላይ እና አቡሃይደርን እያነሳ ስጠይቅ ነበረ። አንዳንድ ጊዜ እንደውም ትክክለኛውን እንደሚናገሩ ታውቃለህ። እነሱ እዚህ የሚካዱትን ሐዲሶች ፍርጥ አድርገው ነው የሚያምኑት። እነዚህ ቴንክ ዩ። አሁን ቁርአን ላይም እኮ የምጠራጠረው የሆነ ቦታ ላይ ያመጣና የሆነ ቦታ ላይ ይደብቃል የሚል ጥያቄ አለኝ ስቲል ማለት ነው። ዋናውን ፖይንት እዚህ ጋር ነበር። ቁርአን ላይ የሆነ ቦታ ላይ የሆነ ነገር ያመጣና መልሶ ደግሞ የሆነ ቦታ ላይ ያስተባብላል። ያ የሚያስተባብለው ግን ምናልባት የአላህ ቃል ላይሆን ይችላል። የአረቦች ጥመት ነው። አረቦች ጠማማዎች ናቸው። እነሱ እየጨመሩበት ቢሆን እዚች ጋር የሆነ ኢቭን ራሱ እኮ በጣም ቀላል ነገር ተራ ሊመስል ይችላል። በጣም ቀላል ነገር ልንገርህ። ኢሳን አሁን እኛ ዝም ብለን ስንጠራ አንተ ነው የምንለው። ነቢያቶች ግን አንቱን ነው የምንለው። ሙሳንም ብትወስድ ኢብራሂምን የሆነ ቀላል ነገር እና ይቺን ነገር የሚሳርጓት ሊሆን ይችላል። ገብተዋል። በሌላ በኩ አረቦች እንደዚህ ይላሉ ምናምን ለምን እኛ አንተ እንለዋለን? ስለዚህ አላህን አንተ እንደምንለው ኢሳንም አንተ እያለው ነው ማለት ነው። ሌሎች ነቢያችንን ግን አንቱ ነው የምንለው። ሙሴንም አንቱ ነው የምንለው፣ ኢብራሂምንም አንቱ ነው፣ እስማኤልንም አንቱ ነው፣ ሁሉንም አንቱ ነው የምንለው። አንዴ ሙአሊም እየተሳደበ ስለሆነ እስቲ ሚውት አድርጉት። አንዴ ቀጥሉ። ከስር የሚሳደቡ ያለው እሱ ሚውት አድርጉት። ቀጥሉ። ሞዴሬተር አድርጉ። እኔ እቆጣጠራለሁ። ሰላም ሁላችሁ። ሰላም። ኦኬ እሺ፣ ቀጥል። ብዙ ነገሮች እኮ አሉ። አሁን ያነሳው ነገር ለምሳሌ አሁን በቂያማ ቀን ደጃልን ራሱ ሲገልጸው አንቲ ክራይስት ነው የሚለው ደጃል ሲመጣበትን ነገር እሱ ነገር ያው ዛሬ አልተነሳም። እኔማ ብዙ ጥያቄዎች አሉኝ። አሁን ቅድም መለሱልኝ ያልኩ በስላሴ ዙሪያ ነው።
ክርስቲያኖችን አይደለም አላህ ሲቃወም ያለው በቁርአን እና ለምን በግልጽ አልተቃወመም ብዬ ነበር ጥያቄ ነበረው። እሱን ያው ስላሴ የሚለውን ነገር አሳይቶኝ ነው። እንግዲህ ሌሎቹ በሙሉ የኔን ሀሳብ ነው የሚደግፉት። የሚያመጡልኝ ማስረጃዎች የኔን ሀሳብ የሚደግፉ እንጂ ላይክ ለኔ መልስ የሚመልሱልኝ አልነበሩም። ይሄኛው ነበር መልስልኝ። ግን አብዱልፈታህ የትኛውን ጠቅሰውልህ ነው? ስላሴን ቁርአን በፍጹም የሚቃወምበት የለም። አለ ግን ምን መሰለህ አሁን ቃል እኮ መለሰልኝ እንጂ አለ። እንዲያውም ክርስቲያኖች ጋር ስላሴ በእነሱ እንትን ስላሴ የሚል የለም። እንዲያውም እዚህ ጋር ነው ስላሴ ተቃወመው ነው ያሉኝ። የቱ ጋር መሰለ? ሱረቱል ኒሳ 171 ቁጥር 171 ነው። እስኪ ክፈተው። እስኪ ሀቢብ ክፈተው። ስላሴ ስንልኛ እንዴት ነው እሱ? አብዱልፈታህ አይ እኔ የማውቀው አንድም ነው ሶስትም ነው። ብዙ ጊዜ እንደዚህ የሚባል ነገር አምላክ የለም ሲሉኝ እንዴ ብዙ ጊዜ አብራራለሁ። አንድም ነው ሶስትም ነው ማለት ያው በሰውኛም በአምላክኛም የተገለጹ መንፈስ ቅዱስ ወልድ የሚባል ነገሮችን ነበር። እኔም ያው ሳምንበት ነበር። እንግዲህ ያው ሙሉ ለሙሉ ደምድሜ ሳይሆን የሆነ 99% ሳምንበት ነበር ልክ ናቸው በሚል ማለት ነው። እና ይሄን ደግሞ ቁርአን ላይ ኢሳ ልጅ አይደለም እንደዚህ አይደለም የሚሉ ነገሮች በሙሉ የክርስቲያኖችን አይደለም የሚቃወመው ሌሎች በተራ በሰውኛ ለሚናገሩ ሰዎች ከዛ ስላሴ የሚለውን ነገር ሲያሳዩኝ በቃ እኔ አምኜ ነበር። በኋላ ግን ይሄ ራሱ እንደገና አማልክት ነው የሚለው ስላሴን አይደለም የሚለው። ሲጀመር ክፍሉ የሚረዳ አይመስለኝም። አይረዳቸውም። ሲጀመር 171 እነሱ የሚረዳ ክፍል አይደለም፣ ለእኛ የሚረዳ ነው። እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ አለ። በአላህ ላይ እውነትን እንጂ አትናገሩ አለ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት የሁን የምትለው በአረብኛው ላይ አለ ሳሚ? ፈጽሞ የለም፣ ጭማሬ ነው። ፈጽሞ የለም። ዲሲቨር ስለሆኑ እሱኛው ቃል የለም። ወደ መርየም የጣላት ቃሉም ከእርሱ የሆነ መንፈስ ብቻ ነው። ስለዚህ ኢሳ ምንድነው? ያላ ቃልና መንፈስ ነው። አንድ ነገር ተጣለ ከተባለ ደግሞ ከመጣሉ በፊት ነበር ማለት ነው። ስለዚህ ወደ መርየም የተጣለ ቃልና መንፈስ ከሆነ ከመጣሉ በፊት ነበር ማለት ነው። በአላህና በመልእክተኞቹ እመኑ አለ። አማልክት 3 ናቸው አትበሉም አለ። ተከልከሉ፣ ለእናንተ የተሻለ ይሆናልና አላህ አንድ አምላክ ብቻ ነው። ትልቁ ፖይንት እዚህ ጋር ነበር። አማልክት ለእናንተ 3 ናቸው። ይኸው በቃ እዚህ ጋር ክርስቲያኖችን በትክክል ተቃወም፣ ግልጽ ቃል በቃል ተቃወመ ብዬ አምኜ ነበር ማለት ነው። በኋላ ግን እዚህ ጋር ሲያስረዳኝ ቃል አማልክት ነው የሚለው አምላክ አይደለም የሚለው። ሲጀመር ደግሞ አማልክት እኛ 3 ናቸው ብለን አናምንም። ሲቀጥል ደግሞ ማንን